እኔ ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሃል የሚያወጡት ልጆች አሉ እና ማመን አስቸገረ። ዶሮ ወጥ ለትንሳኤ ነው የሚደረገው። 12 ብልት የሚለው የ12 ሐዋርያት ምሳሌ ነው። ምን ይላል? እነዚህ በፋሲካ የሚወጡት እንቁላሎች 12 ብልቶች ዶሮዎቹ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው። እነሱ ናቸው በዚህ መልክ የሚከሰቱት ይላል እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እመቤታችን መታ ክርስቶስን እንደዛ ያደረገችው ፊደል አስተማሪችው ሀሁ ምናምን ሀሁ የት ጋር ነው? ስንተኛ ክፍል ገብታ ነው ሀሁ የምታስተምረው? እና የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ ምንም ጥቅም የላቸው። ይቅርታ አድርግልኝና የሚገርሙ ተረቶች ናቸው እና አንዳንዴ እነዚህ ማይታዩ ነገሮች ማይመስሉ ነገሮች እና የድሮ ሰው ብታስተምረው ይሄ ነገር አንደርስታንድ ያደርጋል። ምክንያቱም ዝም ብሎ ነው የሚቀበለው እንደመጣ። አሁን ባለው ትውልድ ግን ነፍሳት ናቸው እንቁላሎች። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም። ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። ዮሴፍን ሶሎሜን ምግብ ከለከሉ። ግብጽ ከለከለች። ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏል። ለዛ ነው ድግሱ የሚደገሰው። በየስምንቱ ደግሰው ተቀበሏል። አቤት በጎጃም ያለ በረከት! እኔ የምፈልገው መጽሐፍ ቅዱስ እንዲያስተምረኝ ነው። ሰው ተረት ምን ያደርግልኛል? ምናባዊ ትርክት የሌለ የማይመስል ነገር። ኦርቶዶክሳውያን ጭራሽ እንደ ጴንጤ መሳደብ ጀመራችሁ። ኦርቶዶክሳውያን እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤንን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸው። እኔ ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሃል የሚያወጡት ልጆች አሉ እና ማመን አስቸገረኝ። አንደኛ እንዳልከው ፒኤችዲ የደረሰ ነው፣ ፊሎሶፊ ዶክትሬት ያለው ነው። ሁለተኛ በእምነት ውስጥም በጣም የቆየ ሰው ነው። ግን መጽሐፍ ቅዱሱ መቼ አልቆ አልኩኝ። መጀመሪያ ምን ይላል? እነዚህ በፋሲካ የሚወጡት እንቁላሎች 12ቱ ብልቶች ዶሮዎቹ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው። እነሱ ናቸው በዚህ መልክ የሚከሰቱት ይላል እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እመቤታችን መታ ክርስቶስን እንደዛ ያደረገችው ፊደል አስተማሪችው ሀሁ ምናምን ሀሁ የት ጋር ነው? ስንተኛ ክፍል ገብታ ነው ሀሁ የምታስተምረው? እና የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ ምንም ጥቅም የላቸው። ይቅርታ አድርግልኝና የሚገርሙ ተረቶች ናቸው እና አንዳንዴ እነዚህ ማይታዩ ነገሮች ማይመስሉ ነገሮች እና የድሮ ሰው ብታስተምረው ይሄ ነገር አንደርስታንድ ያደርጋል። ምክንያቱም ዝም ብሎ ነው የሚቀበለው እንደመጣ። አሁን ባለው ትውልድ ግን ነፍሳት ናቸው እንቁላሎች። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም። ከሱ በላይ እንደውም እኔ ጠፋኝ እንጂ እንቁላሎቹ ራሳቸው ነፍሳት፣ እነዚህ ድሮ ክርስቶስ ሲሰቀል እንትን ያሉ ነፍሳት ምናምን ሁሉ የሚልህ ነገር አለ እና እንደውም ቀድሜ ባቅኖሮ እንደውም የተወሰኑ ቪዲዮዎችን ከዛ ማየት አቆምኩኝ። ምክንያቱም እኔ አሁን አያዩም የእሳቸውን ትምህርት እኔ የምፈልገው መጽሐፍ ቅዱስ እንዲያስተምረኝ ነው። ሰው ተረት ምን ያደርግልኛል? ምናባዊ ትርክት የሌለ የማይመስል ነገር። ለነፍስ በላለሁ እንደ እንቁላል ስበላ ሰው እየበላሁ ነው ብዬ ያሰብኩ ልብላል። ጭራሽ አሁን ይሄንን እኛ የምናስበው አይገባቸውም ይላል። ሲጠየቅ ኢንተርቪው ሲደረግ ደግሞ አይቻልም ስለማይገባቸው እሱ የረቀቀ እውቀት ኖሮት ሌላው ሰው አንደርስታንድ የማያደርገው ይመስላል። አረግዴ የኒውክሊየር ፊዚክስ አይደለም ነፍስ ዶሮ እንደማይሆን 12 ሐዋርያት እና እነሱን የበላናቸው 12ቱ ብልት የተደረጉት ዶሮዎቹ በሐዋርያቱ ስያሜ ነው። ዶሮ መጀመሪያ ሲጀምር ከዛ ውጭ ሰውነት ከየት መጥቶ ይወጣታል? ያለውን ቆጥረን 12 ይሆነው እንዴ? በትክክል እኮ ከዛ ውጭ አትገነጥልም። ታፋውን አትገነጥል፣ መቋደሻውን ፈረሰኛውን አትገነጥልከው 13 14 ሊሆን ይችላል እኮ። አሁን መላላጫ ምናምን ፈረሰኛ ለማን ነው? የቱ ነው? ስለዚህ ዶሮ ክርስቶስ ሊሆን አንዳንድ ጊዜ ትስሪሊ የሆነ ፈን የሆኑ ነገሮች አሉና እኔ ቅርታ አልተገናኙም። አሜሪካ ነው የሚኖሩት እሳቸው። አልተገናኘንም። በአካል አግኝቷቸው ያውቁ? ለምንድን ነው አይፈልጉም? ፎር ዛት ማተር። ምክንያቱም አንድ ላይ ነው የሚሰሩት። ይሄ እንቅስቃሴያቸው ይሄ ሞዓ ተዋህዶ ሞዓ አንበሳ ምናምን የሚባለው ቡድን ንጹህ የሆኑ ካህናት አሉ። በጣም ብዙ ያገኘኋቸው ማውቃቸው ሰዎች አሉ። እነዚህ ግን በኔትወርክ ውስጥ ያሉ ተአምር ቢፈጠር ወደ አንተ አካባቢ አይመጡም። ምክንያቱም የሚያስተባብሩት እነሱ ናቸው። የኔ ጥያቄ መምህር አሁን እኔ የእርስዎን ትምህርት እኔ የምከታተላለሁ፣ ግን
ይሄ አሁን በጌታ ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለ? እና እሱን ባለቤት የውጭ ዜጋ ነው። ይሄን ጥያቄ አነስ ያለኝና እስቲ መምህርን ጠይቃለሁ ብዬ ነው። እሺ በጣም ጥሩ ጽዮን፣ እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ the lost books of the bible የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው 2 ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል፣ ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች፣ ሕፃኑ ማሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ፣ አልፈልግም፣ አልመልስም አለ። እባክን ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበር። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉን ስታቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ ያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለው አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ፣ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት፣ ጽዮን ሮማውያን ሰቅለውት፣ ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስትህ በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ይሄ አሁን የነገሩኝ ምን ላይ ያገኘዋለሁ? ይሄ በእኛ ትርጓሜ ነው ያለው። እሱን ነው ቅድም የነገርኩሽ ስጀምር ገና ደሎስት ቡክስ ያልኩሽ ለኛ አይደለም ለሌሎቹ እምነቶች ነው። ይሄ በኢትዮጵያ ቤተክርስቲያን ትምህርት ላይ ያለ ነው እና በትርጓሜው ላይ ያለ ነው፣ በወንጌሉ ትርጓሜ ላይ። እሺ መምህር አስረጂ ጽዮን እሱ። እሺ ልዩ ፍጡራን 3000 ክንድ ርዝመት ያላቸው ሰዎች ምድር ላይ ተፈጥረው ነበር። የ3000 ክንዱ አይደለም የሚደንቀኝ፣ ትንሿን ጣት የሚያካክሉ ሰዎችም ነበሩ። እችም ሁሉ አካል ያላቸው። ሽምብራችን ነው የምታክለው ዛፍ አይደለ? በሽምብራ ዛፍ የሚጠለሉ ከፀሐይ፣ ረጃጅሞቹን ደግሞ ምግባቸውን በፀሐይ የሚያበስሉ 3000 ክንድ በፀሐይ ነው የሚያበስሉት ምግባቸውን እንዲያርገው። ዶሮ ወጥ ለትንሳኤ ነው የሚደረገው። ዶሮ 12 ብልት የሚለው የ12 ሐዋርያት ምሳሌ ነው። አሁን ሰምቶ ማያውቅ ሰው እንደው ብሎም ሊበሳጭብኝ ይችላል። ዶሮ ወጥ ውስጥ እንቁላል ይገባል። እንቁላሎቹ ብቅ ብቅ ይላሉ። ከዛ ቀዩ ወጥ ውስጥ ነጭ ሆነው ብቅ የሚሉ አሉ። እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት ምሳሌ ነው።
የሚደረጊው ያው ይሄንን ያዙልኝ መምሪ ያው ከፊት 2 ለምድ አለ አያችሁት ከፊት ስንት ነው 2 በጎን ስንት አለ እዚህ ጋር 1 በዚህኛው ጎን ስንት አለ 1 ስንቱን አንድ ላይ 4 ከኋላ ደግሞ አንድ አለ ይዙሩላችሁ እስቲ መምሪ ያው ይሄው ከኋላ አንድ አለ የኋላውን አይታይም ማለት አይታይም ወደፊት ይሁን ተመልከቱ እንግዲህ ይሄ ምንድነው ስትሉኝ የአምስቱ አዕማደ ምስጢራት ምሳሌ ነው። ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? ባጭሩ አዳምና ሔዋን ተጋቡ። ሥላሴ ለአዳም ወርቅ ሰጥተውት ነበረ። ይሄንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉት? አዳምና ሔዋን ተጋቡ። ወርቁ ምን ያርጉት? ወሰደና ለሥላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ያ ወርቅ ሲወርድ ሲዋረድ የት ደረሰ? ኖህ ጋር። እነ ማቱሳላ እነ ሄኖክ ጠበቁት። ከዛ ኖህ ጋር። ኖህ ለማሰጠው ለመልከጼዴቅ። መልከጼዴቅ ያን አጽማ በሆነ ምስሉ እየጠበቀ ሲወርድ ሲዋረድ ኢትዮጵያ ንጉሥ ባዜን ጋር ይደርሳል። ከዛ ራሱ መጽሐፉ ዳዊት ራሱ መጽሐፍ ቅዱስ ነው የሚለው ኢትዮጵያ በፊቱ ይሰግዳሉ፣ ጠላቶቹ አፈር አመድ ይልሳሉ። ጌታ በተወለደ ጊዜ በከብቶች በረት 2 ዓመት በሞላው ጊዜ የኢትዮጵያ ነገስታት ኢትዮጵያዊው ባዜን ወርቁን ይዞ በመብርሃን እቅፍ ያለውን ኢየሱስ ክርስቶስ ሰግደው የ2 ዓመት ሕፃን ነው ኢየሱስ ሰገዱለት። ያንንም ወርቅ ሰጠው ይላል። እናንተ የዛ ልጆች ናችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን ሄኖክ ኖህ የጥፋቱ ውሃ ሲመጣ ሄኖክና ማቱሳላ ነግረውታል። ማቱሳላ ትልቁ ነብይ ነው። ማቱሳላ ትልቁ ጻድቅና አባት ነው። እድሜውም ረጅም ነው። ለኖህ ነግሮታል። ሄኖክን ለማግኘት ወደ ምድር ዳርቻ ሄደ ይላል። ሁላችሁም ይሄን በሉ። ኖህ ሄኖክን ለማግኘት ወደ ምድር ዳርቻ ሄደ። ቅድም ጌታችን የምድር ዳርቻ ያለው እነዛ የጠቀስኩላችሁ ሁሉ ምሁራን የተባሉት የምድር ዳርቻ ብለው የጠቀሱት ኢትዮጵያ ነው። ሄኖክ የት ነበረ? ኢትዮጵያ ውስጥ ነበረ። ሄኖክ የተመላለሰበት ምድር ላይ ነው ያላችሁት። ክብርና ምስጋና ለእግዚአብሔር ይድረስ። ኖህ የረገጠው ምድር ላይ ነው ያላችሁት።